እልልልልልልልልል ትላላችሁ ማለት ነው። የጽናትና የኪራ ወዳጆች ለሙሽራው ማልባሳቶች፣ ጫማዎች፣ አበባዎችና እንግዲህ ለሙሽሪትም ቀለ ጫማውም ልብሱም ሁሉም ነገር ተዘጋጅቷል። እልልልልልልል በሉ እንግዲህ ሽማግሌዎቹ ሲላኩ ያልተላከ ነገር የለም። የሙሽሪት ጫማ፣ አበባ፣ ሁሉ ነገር እንዲት አባቱ እንደሚያምር ማለት ነው። የጽናትና የኪራ ደስታ የሚያስደስታችሁ እንደኔ የተጨነቃችሁ እንደዚህ ዲኮር እያረጋችሁ ለተቸገራችሁ እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ጽናትዬም ፏፈሽ እያለች ባሏን ሀይሎ ጋር እያለ እንግዲህ ከአባቷ ቤት እንዳወጣት በጉጉት እየጠበቀች ነው። ቀለበቱም ሁሉም ነገር ተዘጋጅቷል፣ ዝግጁ ነው ማለት ነው። ሙሽሪትና ሙሽራው ኪራ ወደ ቤት መጥቷል። አዲስ የተፈጠረ ነገር አለ። ጥያቄውም አንተ ማነህ የሚል ጥያቄ ነው። ልጁን በፈራው መሰረት እንግዲህ ስዊት በነገራችን ላይ የኪራን መምጣት በጣም ነበር እንደ ጦርና እንደ ሞት ሲፈራው የነበረው። ምክንያቱም ኪራ ቤቱ ነውና ማነህ፣ ምንድነህ፣ ምን ፈልገህ ነው ብሎ ጥያቄ ሊጠይቀው ይችላል። አሁንም ደግሞ እንግዲህ የእሷ ዘመድ ነኝ የጨበርዬ ዘመድ ነኝ ብሎ እዚህ ቤት መቆየት እንደማይችል በደንብ ያውቃል። ጨበርዬ ዘመድም ሆነ ምንም ነገር የላትም። ኪራ የማያውቀው ስለሷ ነገር የለም። ስለዚህ ጨበርዬም ደግሞ ከኪራ ጋር ተመልሳ መታለች ወይንስ አልመጣችም የሚለውን አብረን እናያለን። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውዶቼ ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅኩት ነው። እንግዲህ በጉጉት የምጠብቅበትን ምክንያት ብዙዎቻችሁ የጽናት ድራማ ደብሮናል፣ ቋቅ ብሎናል፣ እጅ ብሎናል፣ እግር ብሎናል እያላችሁ ነው። እግርም አላችሁም ምንም አላችሁም። እንግዲህ ያው እኔ ማየት አላቆምም። ምክንያቱም የሆነ ነገር ጀምሬ ግብ ላይ ሳላደርስና መጨረሻውን ሳላይ ማቆም አልወድም። ሰምታችኋል ማለት ነው። ለዛ ነው እንግዲህ ምንም ማድረግ አልችልም። የኔ ተመልካቾችም ደግሞ አብዛኛዎቹም የጽናትና የኪራ ወዳጆች አድናቂዎች ናቸው። የነሱን መጋባት የነሱን ደስታ በጉጉት የሚጠብቁ ናቸው አብዛኛዎቹም ተመልካቾች ማለት ነው። እና በተለይ ኪያ ማነው ኪራ ወደ ቤት ሲመጣ በጣም ብዙ ጥያቄዎች የነበሩትን በጣም ብዙ ነገሮችን የሚያስታውሰውን ኪራ ራሱን ያለፉትን ታሪኮች እንደማያስታውስና ብዙ ነገር እንደረሳ ነበር ስዊት ወይንም ደግሞ እነ ኪራ ቤት ያለው ልጅ የሚያውቀው። ግን ይህን ነገር ግን አንድ የተፈጠረ ነገር አለ። እሱም የተፈጠረው ነገር እንግዲህ ምንድን ነው? ኪራ እንዳስታወሰና ሁሉን ነገር የበፊቱን ያለፈውንም ነገር ሁሉ ነገር እንደሚያስታውስ አያውቁም። ናሆማን በእርግጥ በፊትም ስለሚያስታውሰው ሰርፕራይዝ ሊያደርጋቸው ነው ወይንስ ነግሯቸው ይሁን አላቅም። እስከ አሁን እንግዲህ ኪራ እንዳስታወሰ ማንም ሰው እያወራ አይደለም ቤት ውስጥ ማለት ነው። ልጁም ይህን ሁሉ ነገር የፈራው ኪራ ከመጣ በፊት ያለፉትን ነገሮች ስለማያስታውስ አዎ ወንድሜ ነው ብሎ የሚቀበለው መስሎት ነበረ። ግን ዲኤንኤ የሚባል ነገር አለ ምናምን ብዙ ነገሮች ካልተረጋገጡ በጭራሽ ወንድም ነው ተብሎ አይታመንም። ኪያን አባትዮ አምኗል ልጄ ናት ብሎ ክብሮምም ደግሞ ልጁ እንደሆነ አባትዮ ያምናል። በዛ ነው በእምነት ነው። አባትነት እምነት ነው ታውቃላችሁ። አባትነት እኮ እምነት ነው ታውቃላችሁ። እና ከባድ ነው አንዳንድ ጊዜ እና ስለዚህ ውዶቼ ከባድ ነው። በተለይ እንቡጥዬ የኔ ገጣጣ ማለት ነው። እንቡጥ ኖትም እንቡጥ ናት እኮ የሆነች በቃ ቀልቃላ ነገር ማለት ነው። እና ለምን ሰኒ አትፈታም ወይ አታመልጥም? ሰኒ እኮ የማምለጥ እኮ በጣም ብዙ እድል ነበራት። ቤተሰቦች እውነት ለመናገር ሰኒ በጣም ብዙ እድሎች ነበሯት የምታመልጥበት፣ ግን ለምን እንዳላመለጠች ነው ግራ የገባኝ ማለት ነው። እና ለመደችው መሰለኝ በቃ እዛው እገታውን ተስማምቷታል። በቃ የመውጣትም ሆነ የማምለጥ ፍላጎት የላትም። ተስማማት ማለት ነው። ቤቱ አደረገችው እኮ በቃ ያገታውን ቤት እኮ ቤቱ አደረገችው። እንደውም አጋቹ ልጅ ጋርማ እኮ በቃ ፍቅሩ ላይ እየተጫወቱ ነው መሰለኝ። በቃ ሳታፈቅረውማ አትቀርም፣ እሱም ሳያፈቅራት አይቀርም። ይንከባከባታል ምናምን፣ አይጮህባትም፣ አይቆጣትም። እስዊት ግን በጥፊ ነው የሚያጠናግራት። በሲጋራ ሁሉ ነበር ለኩስ ያቃጠላት። እና ብቻ ነገሮች ከባድ ናቸው። እና ወዶቼ እንግዲህ ወደ ገደለው ስንገባ ኪራና ጽናት ሽማግሌ ተልኳል። ቤተሰቦቼ ኦ ማይ ጋድ ስላላችሁ ማለት ነው። ለምን እኔ በተለይ ሽማግሌ መላኩን የወደድኩት በተለይ ለበዛብህ መሰሎች የጽናትን አባት የሚያዋርዱ ልጅ አዋረደችክ፣ ልጅ ባለጌ ናት፣ ወንድ ተከትላ ከተማ ገብታ ወንድ ይዛ ወደዚህ መታ አዋረደችን እያሉ ለሚያስጨንቋቸው
ለጽናት አባት አንገታቸውን ቀና አድርገው በቃ በሙሉ ልበነት ልጄ እናንተ እንደምታስቧት አይደለችም ብለው ለማውራት ይበቃሉ ብዬ አስባለሁ። ለሄ ለሳቸው ክብር ነው። ይሄ ነገር ደግሞ በጣም ደስ ብሎኛል። ጽናትን በክብር እዛ አግብታ ልትወጣ ነው። ኦ ማይ ጋር ትላላችሁ እላላችሁ ታሽቃበጣላችሁ። በቅርብ ቀን እንግዲህ የናሆማን ልጅና የነ ጽናትን ሰርግ በቅርብ ቀን ጠብቁ ይመጣል። ዛሬም እንግዲህ አዲስ ነገር አለ። ኪራ እቤት ሲመጣ ምን ተፈጠረ አብረን የምናይ ይሆናል።